ጣሰ ባሌ ነው እስር ቤት የሚገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይንዘላዘል፣ ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆቼን ይዤ ቤቴ እቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዴ? ይሟሟል እንዴ? እሱ ጫው ነው ይሟሟል ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትወልድ ወይ ቢወርድ ልጇ ምን ልትሆን ነው? ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተዋው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት ያስቡታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተ በጣም ብዙ ሹሩሩ አበዛችሁበት። ነው እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቀደመው ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡን ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ተጣበሰቻት ስትለኝ አዘንኩብሽ። ላይክ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት እንዲህ ታደርጋለች ብዬ አዘንኩብሽ ያሉትን አምኜ፣ ግን አሁን አንቺ እንዳላጣበሻት ራሳቸው እኔ አላጣባቸውም ሀቡ። ትላንትና ግን ኢቭን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አርከፍክፌ አቃጥላለሁ በይፋ ነው የተናገረው። ይሄንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም እሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቡ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና እሷ ከመውለዷ በፊት ወንድሟ ይመጣል እኮ። እሷ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው? ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪያት ትችል ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ? በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው ምን ሊውጣት ነው ማሬ። ሳውዲ ላይ ይኸውልሽ ሴቶች፣ እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ በአዋላጅ ወልደው ተርበው በጣም ተቸግረው ልጃቸውን በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸውን የሚያሳድጉ አሉ። እንዴ ረዋን በእናንተ ይሁሉ አሁን እናንተ ባትኖሩ ምን ልትሆኑ ነው? አንቺ ታሚ ምናምን ወጣችሁ ባደርሱላት እንዴ? የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዴው እሚኬ ያለውን ውሳኔ ነው። ሁላችንም ውሳኔያችን ለምን እንደሆነ ታውቂያለሽ? አወቅ ነው እንጂ አልወለድነውም። ሀቡ ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው። እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ? እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ አቃጥላለሁ ምናምን ያ ብቻ እኔ አላደርሰውም። አቡ መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መጣ 10 ደቂቃ መጣው ብሎ እኮ ነው ቁጭ አድርጎ ነው ሄደው። እሷ መጣ በዛ በኩል ለሊት
ቁጭ አድርጎ መጣው 10 ደቂቃ 15 ደቂቃ የሆነ ቦታ ደርሼ መጣው ብሎ አስቀምጦን እሱን ጠብቄ እሷን ሸኝቼ እንደገና ቤት አስገብተን አንግተን ታውቂያለሽ ከትላንት ወደ ኦኬ ብዬ ጠዋት ላይ ሄዳለሁ በቃ ምክር ነገር አረጋለሁ ምናምን ስል ላይቭ ላይ ገብቶ እንደዛ ከሷ ጋር አምርጦ እንደዛ እያደረገ ነው የተገኘው። እኔ በጣም ከባድ ነው ኡስማንን መምከር በዚህ ሰዓት ላይ እኔ እንዴት እንደሆነ አላውቅም። የሰው ልጅ ካልተመከረ የራሱን ዘር እንደያዘች በዚህ ሰዓት ላይ ትሪት ካላደረጋት እቺ ልጅ ካዘነች በዚህ ሰዓት ላይ መች ነው ምህረት የምታደርግለት እንዴ? በዚህ ሰዓት ላይ አሳዝኗት በኩለ ሌሊት እንደዛ ሄዳ እኔ ፕሊዝ እባካችሁ የምትመክሩት እዛ የምትገቡ ልጆች ካላችሁ ሁላችሁም እንትን ማለታችሁን አቁማችሁ ልጁን መልሱት። እኔ ለአንዴና ለመጨረሻ ዛሬ ማታ ነግሬ ዋርኒንግ እሰጣለሁ። ከዛ ኃላፊነቴን አነሳለሁ። ካላስ እንደዛ ነው ማድረግ ያለብህ። የመጨረሻ ማስጠንቀቂያ ሰጥተው ከዛ በኋላ ራሱ ህይወቱን ያስተካክል። እንደገና እኔ ከኡስማን በላይ የምፈርደው ረዋን ላይ ነው። እውነት ለመሰለሽ ሄደ ወጣ አይደል? ለምን ተከትለው ትወጣለች? እሱን ፍለጋ ለምን ትሄዳለች? ቤቷን ዘግታ አራቷን በልታ አትተኛም ወይ? አሁን ቆርጣለች አቡ እግዚአብሔርን። አሁን ላይ በቃ ነገም አሁን አመሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ የምናውቀው እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሼም ነው። ቆፍተን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን ልጇን አሁን ላይ ቆርጦለች። በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። እንዴ ታደርገው ስላላየሻት ነው። አሁን ላይ ያለችበት ሁኔታ ትላንት ታሜ ነገረሽንም ነገር አድርጋን ነው የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ቶሎ ሳትወልድ ወንድ አራስ ቤት ባንዳቶ ቀድመን እናመጣዋለን። ወንድሟ ከመጣላት ወንድሟ ሱቅ ሲውልላት እሷ ቤት ራሷን ታሳርፋለች። ቤት ውስጥ አራስ ቤት ደግሞ ወንድምና ሁለት ሰው ቢመጣላት ወንድምና እህት፣ ወንድምየው ሱቅ ዕቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም። አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበሽ ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከእሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገድ ያለብን። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያደርጓትን ኢቭን መዳም ቅመሞችንም ሳይቀር ወጣ ብትሳደብለት ከሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯት እናት እንኳን ሳይኖረን ልጆቻችን እያደጉ አይደል እንዴ ሀቡ? ኮርስ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ይጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል? አለች እኮ እሷ መጠጣቱን ይጠጣ። ላይቭ ላይ ወጥቶ ለምን ህዝብ፣ ማህበረሰብ፣ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል ሀቡ። ይሄ ሀገር ህግ ስትተላለፍ የጠገበ ሰው ከባድ ነው በእውነት። ጥጋበኛን እንትን ማለት ሲጀመር እኮ የተጠቃው ለመብላት ነው። እሱ ችግሎ እሷ ችግላ አረገዘች እንጂ ለመብላት በምን አወቅሽ አለ። እኔ ክፉ ሰው በሆነ አንቺን ብር በልቼ ሸረቅሽ ነበር አላል። ሀሳቡ ኬት መጣለት? ስለዚህ አቡ ወንድሟ ይመጣል። ሲቀጥል ደግሞ ትላንትና ያልሽው ነገር ኦልሬዲ ስለተጀመረም ሰላሟን ነው የምታገኝ። እንኳን እሷ ሚዲያው ሰላም ያገኛል። ያው ዛሬም የሥራ ቀን ምናምን ስላልሆነ ነው።
እስኪና ያለን እንግዲህ እኔ መቼም መረዋን በሱ ቆርጣ እርምጃ ትወስዳለች ብዬ አላስብም። ግን እስኪና አይታቡ እውነት አላየሽም ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። ፍቅር ነው አትፍረዱ እያሉን ነው። አይ ፍቅር አንቺን የማይጠቅምሽ ከሆነ ምን ዋጋ አለው? ፍቅር ህይወትሽን ወደኋላ የሚጎትት ከሆነ ምን ዋጋ አለው? ፍቅር ገንዘብ ቢዝነስሽን ገደል የሚከት ከሆነ ምን ዋጋ አለው? ፍቅር ጤናሽን የሚነሳ ከሆነ ምን ዋጋ አለው? ፍቅር በሆድሽ ያሽውን ልጅ ጤና የሚነሳ ከሆነ ምን ዋጋ አለው? በዚህ ዘመን ደግሞ ፍቅር እሺ ፍቅር ነው እሺ ያርግላችሁ። ፍቅር ነው አትፍረዱ ይሉናል ኮመንት ላይ መስል። ታዲያ ፍቅር እሷን እንትን ካላደረጋት ካልደገፋት እርጉዞ ወንድ ልጅ እርጉዞ ነሽ ካልተንከባከበሽ እኮ ሀቡ በቃ ትልቁ የሴት ልጅ ክብሯ እርግዝናዋ ላይ ነው። ታዲያ መከራው ስቃዩ ላይ እርግዝና ላይ አራስ ቤት ላይ እርግዝና ላይ እና አራስ ቤት ላይ የተበደለች ሴት መቼም ነው ማትረሳው። ሀቡ ይኸው ደውዬለታለሁ። የመጨረሻ ባለጌ ደንቆሮ ናችሁ ምናምን እያለ ነው የሚሳደበው። እኔ ግን ጨርሻለሁ። እየተሳደበ ነው። አሁን ደውዬዋለሁ ላገኝ ብዬው የመጨረሻ ደንቆሮ ነህ ምናምን እያለ ነው። በቃ እኔ ሪስፖንሲብል ኃላፊነቴን አውርጃለሁ። አንተንም ሰደበክ ጭራሽ። ደውዬ ናታሜ ጋር ላገኝ ስለው ደንቆሮ ነህ የመጨረሻ ምናምን ባለጌ ናችሁ ምናምን እያለ እየተሳደበ ነው። ሶ ቴንክ ዩ። ወይስ በጤናው ነው? አሁን ቀጥታል ወይስ በጤናው ነው? ኖርማል ነው እንዴ? አላውቅም። ምንም የማውቀው ነገር የለም። ቀጥታና ላገኝ ካሁኑ ነው ፈልጋለሁ ስል እየሰማ ነው ላይቭን። ባለጌ ነህ ደንቆሮ ናችሁ ምናምን እያለ እየተሳደበ ነው። ይጠጣም አይጠጣም አይ ዶንት ኬር አይመለከተኝም ከዚህ በኋላ። ከባድ ነው። እንዲህ በጊዜ ይጠጣል ብዬ አላስብም። ገና ይመስለኛል ሰዓት ለመጠጣት አይደል? አቦ all the time he's drinking. Now it's too early for drink, right? ከባድ ነው እውነት። እኔ ምን እንደምላችሁ አላውቅም። አሁን እሷ ዋትሳፕ ላይ ደህንነቷን ጠይቄያት እስካሁን አልመለሰችም። እስኪ ቀጥታ ደውይላትና ዋትሳፕሽን ቼክ አድርጊ በያት። ተኝታ እንዳይሆን አቡ ተኝ ብያት ነበረ። ተኝ ብያት ነበር። this one yeah bluetooth this one bluetooth not no normal only this type yeah Here in the comment section. What is doing in the comment section? እና አቡዬ ይሄንን ቅድም ይሄንን ልነግርሽ ነበር የመጣሁት ምክንያቱም ብዙ ሰው ውስጥ ይሄ ስላለሽ አቡዬ አው እኮ ገስት ላይ ነበርሽ እኮ ከዛ ገስቱ ስልክ ተደውሎብሽ ነው ላይቭሽ ተደውሎብኝ ነቀለኝ። ከዛ በቃ እንትን አልኩኝ። ምክንያቱም ሰው እንዳለ ቲክታክ ላይ ስገባ መሲ አጣብሳ መሲ ጭራሽ እኔ ከህዝቡ እኮና አቡዬ ሰማሁት።
ያው ሰምታችኋል። እኔም የማምነው መሲ ያጣበሰች መስሎኝ ተቀይሜያት ነበር። እውነት አዝኜባት ነበረ። እንዴት እንደዚህ አይነት ሰው ጋረዋን ብዬ በጣም አዝኜ ነበረ። ግን እውነታው እሷም ሳታውቅ ራሳቸው በራሳቸው መንገድ ነው። እንግዲህ ውስጥ ማንም ተወቃሽ የለም። ወደሽ ከተደፋሽ ቢረቅጦሽ አይክፋሽ ነው። ራሷ ወዳ መርጣ የገባችበት ህይወት ነው። ማንም አይደለም ወስዶ እጇን ይዞ የከተታት እዛ ውስጥ። ስለዚህ ፈጣሪ ሁናት። እኛ ነገ መልሰው ሊገጥሙ ይችላሉ። እኛ ምንም ማድረግ አንችልም። እኛ ብቻ ከጎኗ መቆም ብቻ ነው። አይዞሽ ማለት ነው። አንድ ነገር የምነግርሽ ነገር ትላንትና ብዙ ማህበረሰብ አልቀረው በጣም ብዙ ነገር እንትን ያለው አለ። ስለዚህ ከረዋን ጋር እኮ ነገ ሊታረቁ ይችላሉ። ኦሬዲ እቺ ልጅ እኮ ከሱ ፍሬ አላት። ገባሽ? የተዋለደ ሰው ተለያይቶ አይለያይም። ግን ደግሞ ረዋንን አይቶ ሰው ታግሶ ደግሞ ሰው የራሱን ውሳኔ ይወስናል። እየወጣ አሁን ለምሳሌ ሁሌ እየወጣው ክብርሽን ሁሌ እየወጣው መሰድብሽ እየወጣው ማንቋሸሽ ከሆነ እኮ የሆነ ጊዜ እኮ ራስሽን ለማስከበር የሆነ እርምጃ ትወስጃለሽ። ያም አድርገው አሳይቶት ፈርሞ ነው የወጣው ከዚህ በፊት። ፈጣሪ ሁናት። እንግዲህ ሌላ ምን ይባላል? ጋይስ ራሷ ካልወሰነች የግል ህይወቷ ስለሆነ ማንም አይወስንላትም። ራሷ የምትወስነው ረዋን ራሷ የምትወስነውን ትወስን። የሰው ልጅ ግን እድሜ ልኩን ሲረዳ አይኖርም። ስለዚህ ከዚህ በኋላ እድሜ ልካችንን በአንድ ሰው ህይወት ስንሰበሰብም ስንረዳም ስንልም አንኖርም አይደል? ብዙ ህዝብ ያለብን ሰዎች ነን። ራሷ አስባ ጠንክራ ትወስን። በተረፈ እንዳላችሁ ወንድሟ የሚመጣላት ከሆነ እሰየው፣ በጣም ጥሩ ነው። ወንድም መከታ ነው። አትሊስት ወንድሟ ይመጣል። ወንድሟ ከመጣ አትሊስት ቤታቸው ረብሻ በተፈጠረ ቁጥር ቲክቶክ ላይ አይወጡ ብዬ ተስፋ አድርጋለሁ። እና ወንድሟ ከመጣ መከበሪዋ ነው። ወንድሟ ገባሽ? መከቷ ነው። ብቸኝነት አይሰማ። ተሳቃ እንቅልፍ አትተኛ ምን አትልም። ገባሽ? ስለዚህ ወንድሟ ይመጣል። እሱ ስላለ እሱ ሲጀመር የመወሰን መብትም የለውም። ምንም የሚወስነው ነገር አለ። ስለዚህ ወንድምየው ከጎኗ አይደል? በአጭር ጊዜ ውስጥ እንጣላ። በራሷ ገንዘብ ነው አይደል ወንድሟ የሚመጣው? አዎ በራሷ ታመጣለች። ችግር የለም። ስለዚህ በራሷ ገንዘብ ወንድሟን እህትም ካላት እህቷን ለምታርሳት ለቤት ብታመጣ ወንድሟን ለሱቅ ብታመጣ ሰላም ታገኛለች። ቲክቶክ ላይ እየወጣች ማድረስ ትተዋለች። ለምን እዛው ወንድምና እህቷ ይወጋል። አቡዬ ያ ነው ኢየሱስን ደረሰ ይልክልሻለሁ። እሺ አቡዬ በቀደሙ እሺ አቡዬ ቴንክ ዩ። እሺ አቡዬ ወልካም ይናች እሺ ማሽ እሺ ይሄ ነው ጨርሰናል። እና ሁላችሁም ጭንቅላት ላይ ነበረው እኔ አጣበብ እና ምን ነበር ይመስላችሁ አይደለም? ነገ ፋሲካ ረዋን ጋር ትሄድና ረዋን ቁጭ ትላለች። ከዛ እቃ እንገዛታለን። እሺ እንትን እንላታለን። ሁላችሁ ያቅም ያቀቀባት ምናምን እንገዛታለን። እሺ እንዳትቀሩ 4000 ሰው አላችሁ። እሺ የዋን ሰዓት እነግራችኋለሁ። የሱ ያለቀ ጉዳይ ነው። ስለሱ አትጻፉልኝ ለኔ አይባራ። እሺ ፈጣሪ እሺ በላችሁ። እሺ መቤቴ ማርያም እሺ ትበላችሁ። እኔ ቅባት ገዛለሁ ከረዋ የኔ እናት። እሺ ነገ በተለይ ያረገዘ